ቤተሰብ በጣም አሳዛኝ ነገር ቤተክርስቲያን አንድ ልጇን አጣለች። እኛም ውዱ መምህራችንን አጠናል። መምህር ዘላለም ወንድሙ አርፈዋል። እስቲ አንድ ይህን ቪዲዮ ተመልክተን እንመለስ። ሞት አይቀርም። ሰው በረሃብ ይሞታል፣ በበሽታ ይሞታል፣ በመኪና አደጋ ይሞታል፣ በጦርነት በሰዎች ይሞታል፣ እንቅፋት ሞቶን እንሞታለን፣ መራቃችን ትን ብሎን እንሞታለን። ከመጣ አይቀርም እና ቤተሰብ እንደሰማችሁት ነው። ሞት የማይቀር ነገር ነው። በጣም የሚያሳዝን ነገር ነው። በጣም ለማመን የሚከብድ በእውነት ቅርብ ጊዜ እኮ ሲያስተምሩ ነበር፣ እኔም ከታተላቸው ነበር። ግን ሞት ክፉ ነው። ሞት ክፉ ነው። እግዚአብሔር አምላክ በአጸደ ገነት ያኑርልን፣ ከደጋጎቹ አጠገብ ነፍሳቸውን ያሳድርልን፣ ያስቀምጥልን። ለዚህችም ቅድስት ቤተክርስቲያን አንድ ልጇን ላጣች መጽናናት እንመኛለን። የእሱን ትምህርት የምትከታተሉ ሁሉ፣ እሱን የምታውቁት የምትወዱት ሁሉ መጽናናት እንመኛለን። ቤተክርስቲያን አንድ ልጇን ያጣችው በእውነት ነው ምላችሁ እንዴት እንደደነገጥኩ እዚህ ቁጭ ብዬ አሁን አንድ ቪዲዮ ለቅቄ ነበር ስለ ዘማሪ ሲስተር ህይወት። በጣም ነው መወዳት፣ ፍቅራችሁን ገለጹላት፣ እኔም በጣም ወዳታለሁ ስል ነበር። እና ምን ልላችሁ ፈልጌ ነው ሰው መች እንደሚሞት አይታወቅም። ስለዚህ በህይወት እያሉ መምህራኖቻችንን ዘማሪዎቻችንን መንከባከብ፣ ማክበር፣ ፍቅር መስጠት አለብን። በቃ አይታወቅም ለማለት ነው። አሁን እዚሁ ከደቂቃ በፊት ነበር በቃ ስለ ዘማሪ ሲስተር ህይወት ፍቅራችሁን ገለጹላት እያልኩኝ እየሰራው የነበረው። ግን አንድ መምህራችንን አጣን። የመምህራችን ነፍስ እግዚአብሔር አምላክ በአጸደ ገነት ያኑር። ሰው በረሃብ ይሞታል፣ በበሽታ ይሞታል፣ በመኪና አደጋ ይሞታል፣ በጦርነት በሰዎች ይሞታል፣ እንቅፋት ሞቶን እንሞታለን፣ መራቃችን ትን ብሎን እንሞታለን። ከመጣ አይቀርም። ግን ሃይማኖትን አጽንቶ ምግባርን አቅንቶ ለንስሐ የሚገባ ፍሬ አፍርቶ የአምላክን ቅዱስ ሥጋና ክቡር ደም ተቀብሎ ተዘጋጅቶ መሞት ደግሞ መታደል ነው። ሞት እረፍት ነው። ስጋችንን ነው የሚገድሉት፣ ነፍሳችንን የት ያገኟታል? ስጋችሁን የሚገድሉትን አትፍሩ ይላል። ነፍሳችሁን መግደል አይቻላቸውም እና ይላል ቃሉ የማቴዎስ ወንጌል ምዕራፍ 10 ቁጥር 28 ላይ። ስለዚህ ስጋችንን የሚገድሉትን አትፍሩ፣ ይልቅ አምነን እንሞት። እግዚአብሔር ለሁላችንም ጽናቱን ይስጠን። ብቻ እንዲሆን እግዚአብሔር አምላካችን የወንድማችን ነፍስ ደግሞ በደጋጉ በጻድቃን በነቢያት በሐዋርያት በደናግል በመነኮሳት እንዲያሳርፍልን እነሱ ደግሞ መድኃኔዓለም ክርስቶስ የቅዱስ ሚካኤል